ሰላም ሰላም እንደናችሁ ሁሉ ሰላም ነው ሁሉ አማን ነው ነጋ ሁሉ ሰላም ፈጣሪ የተመሰገነ ይሁን ዛሬም እንግዲህ ከባለፈው የቀጠለውን እንግዲህ ኢንተርኮንቲኔንታል ባላስቲክ ሚሳይል ስለሱ እንግዲህ ማካፈላቸው ነው የመጨረሻውን ቪዲዮ እንግዲህ ጄካች ብያለሁ ማለት ነው እንደተለመደው በጥሞና በትግስት እንግዲህ እንድታዳምጡኝ በታላቅ አክብሮት ነው መጠይቀው ማለት ነው እንግዲህ በባለፉት እንግዲህ 3 ቪዲዮዎች እንግዲህ ስለ ኢንተርኮንቲኔንታል ባላስቲክ ሚሳይል ምንነት ስለ ኢንተርኮንቲኔንታል ባላስቲክ ሚሳይል እንዴት እንደሚሰራ ባላስቲክ ኢንተርኮንቲኔንታል ባላስቲክ ሚሳይል እንዴት ታርጌቱን አይደንቲፋይ እንደሚያደርግና እንዴት ወደዛ እንደሚደርሱ ዘተ እንግዲህ መረጃዎችን በጽሁፍም በምስልም ዘተ መረጃዎችን አካፍያችሁ ነበር ዛሬ ደግሞ በመጨረሻ ደግሞ በሁለት የዩቲዩብ እንትኖች ዩቲዩብ ላይ በቪዲዮዎች እንግዲህ ሂደቱን ደግሞ በምስል ደግሞ በተንቀሳቃሽ ምስል ደግሞ ያንዳንዱ ሂደት የምናይ ነው የሚሆነው እንግዲህ አሁን በቀጥታ ወደ መረጃው እናመራለን ማለት ነው ኦኬ እዚህ ጋር እንግዲህ የመጀመሪያው እንግዲህ ምንድነው ባለፈው እንግዲህ ኢንተርኮንቲኔንታል ባላስቲክ ሚሳይል ስለ ምጥቀቱ በመናወራበት ሰዓት ላይ ኢንተርኮንቲኔንታል ባላስቲክ ሚሳይል ከሁለት ቦታ ሊመጥቅ ይችላል የሚል መረጃዎችን አካፍያችሁ ነበር የመጀመሪያው ሲሎ ከሚባለው ሲሎ ማለት ምን ማለት ነው በሪኢንፎርስድ ኮንክሪት ወይ ደግሞ ጠንካራ በሆነ በኮንክሪት የተገነባ ጥልቅ ከሆነ አንደርግራውንድ ወይ ደግሞ ጉድጓድ ውስጥ እዛ ውስጥ ነው ሚሳይሉ ያንዳንዱ ነገር እዛ ውስጥ ነው ማለት ነው ከዛ ይመጥቃል ከዛ ደግሞ ሲመጥቅ ነው አይታችሁ እንደሆነ ከላይ ደግሞ ምን አለው ክዳኑ ደግሞ ከጠንካራ ከሆነ ብረት ምክንያቱም ከየትኛውም ኤክስተርናል የሆነ አታክ ወይ ደግሞ ከውጭ ከሚመጣ ጥቃት መከላከል የሚችል ጠንካራ ከሆነ ብረት የተከደነ ጉድጓድ ምን አለው ይሄ ጉድጓድ አለው ይሄ ጉድጓዱ ክፍት ይልና ነው ማለት ነው ከዛ ውስጥ ሚሳይሉ የሚመጥቀው ማለት ነው እንግዲህ ተጋር እንግዲህ እንዳያችሁት ጉድጓዱ ክፍት አለና ሚሳይሉን ያዘው ሮኬት እና ሚሳይሉን አቅፎ ያዘው ሮኬት በዚህ መልኩ ከዛ ከአንደርግራውንዱ ወይ ደግሞ ከጉድጓዱ ውስጥ እንደዚህ አይታያል ማለት ነው እዚህ ጋር እንግዲህ እንደምታዩት እንግዲህ እንትኑ ከወጣ በኋላ ቀጥታ እንግዲህ በስቴጅ ላይ እንዳያችሁት ፈርስት ስቴጅ በቦስተር በርንስ ይላል በምን ማለት ነው እዚህ ጋር እንግዲህ እንደምታዩት ይሄኛው ኢንጂን ነው ወይ ደግሞ ፊውል በርኒንግ ነው ወይ የሚቀጣጠለው ምንድነው ማለት ነው ነዳጁ ነው በዋናነት ሃይድሮጅን የሚባል ሃይድሮጅን ነው የሚቀጣጠለው ሃይድሮጅን ቁልቁል እንደዚህ በሚቀጣጠልበት ሰዓት ላይ ይሄ ምን አይነት ፎርስ ይፈጠራል ትረስት ፎርስ ይፈጠራል ቀደም እንዳልኳቸው ይሄ ትረስት ፎርስ ደግሞ against to the gravitational force የሆነ ነው gravitational force ነገሮችን ቁልቁል ይስባል የትረስት ፎርስ ደግሞ ነገሮችን ወደ ላይ ይገፋል ማለት ነው ስለዚህ በዚህ ምክንያት ሚሳይሎችና ሮኬቶች በዚህ መልኩ ወይ ደግሞ ሳተላይቶች በዚህ መልኩ እንዲመጥቁ ያግዛል ማለት ነው እዚህ ጋር እንግዲህ ሚሳይሉ እንግዲህ በጣም በከፍተኛ ፍጥነት ወደ ላይ ከተጓዘ በኋላ እንትኖችን ይሄ የሚሳይሉን ክፍሎች እንትን ያቋረጠ ነው የሚሄደው እዚህ ጋር እንዳያችሁት ፈርስት ስቴጅ ቦስተሩ ምን ሆነ ዲታችድ ሆነ ወይ ደግሞ ከዋናው ሚሳይል ላይ ተለይቶ ወደ መሬት ይመለሳል ማለት ነው እዚህ ጋር እንግዲህ ቦስተሩ ጉዞን በቀጠለ ቁጥር እንትኖችን ከስር ያሉትን ቦስተሮች ወደ ታች እየጣለ ነው ማለት ነው ጉዞውን የሚቀጥለው እዚህ ጋር እንግዲህ ምንድነው የቀረው ፖስት ቬሂክል የሚለው ወይ ደግሞ ፈንጂዎችን አቅፎ የያዘው ክፍል ብቻ ይቀርና ሲቀር ሌላው ክፍሎች ሁሉ ወደ መሬት እየተለያዩ ከቦስተሩ እየተለዩ ይሄዳሉ ማለት ነው አሁን እዚህ ጋር ሲደርስ ነው እንግዲህ አሁን በዚህ ሰዓት እንግዲህ ሚሳይሉ ያለው ከመሬት ከባቢ አየር ውጪ ነው ማለት ነው ከመሬት ከባቢ አየር ውጪ ሲደርስ አሁን ጋር ወደ መሬት ከባቢ አየር ውስጥ ገና አልገባም አሁን ባለበት ደረጃ ከመሬት ከባቢ አየር ውጪ ሆኖ ሲሆን ምንድነው ልክ ታርጌቱ በሚገኝበት ቦታ ላይ ይሄ ፖስት ቬሂክል የሚባለው የሚሳይሉ ክፍል እንትኑ ስፔስ ውስጥ ይቀርና ፈንጆቹ ብቻ ወደ ታርጌቱ ቁልቁል ይወረወራሉ ማለት ነው ይሄኛው ስፔስ ውስጥ ነው ማለት ነው ይቃል ታርጌቱ ነው ተቃፉ ነው በሁለት እንዳልኩ ቀደም እንግዲህ እንደነገርኳቸው በሁለት ደቂቃ ነው የሚፈጅባቸው ወደ መሬት ከባቢ አየር ከገቡ በኋላ በከፍተኛ ፍጥነት ተምዘግዝገው ጥቃቱን ለመምታት 2 ደቂቃ ነው የሚፈጅባቸው ይሄ እንግዲህ
የመጀመሪያው ቪዲዮ ነው ሁለተኛው ቪዲዮ ደግሞ የምናየው ምንድነው ስለምጥቀቱ አንደኛው ከሲሎ ነው ወይ ደግሞ ከበሪኢንፎርስድ ኮንክሪት ከተገነባ አንደርግራውንድ ጉድጓድ ውስጥ ከዛ ውስጥ ነው የሚመጥቀዋልን ሁለተኛው ደግሞ ምንድነው ብያለው በመጨረሻ ታስታውሱ እንደሆነ ከሞባይል ራውንቸል ማለት ምን ማለት ነው በጣም ከባድ ከሆነ ብረት እና ከተገነባ ተንቀሳቃሽ ከሆነ የሚሳኤል ተሸካሚ የከባድ የጭነት መኪና ከዛ ላይ የሚመጥቀው ደግሞ ይሄኛው ደግሞ ሌላኛው እሱ ደግሞ እንዴት እንደሚመጥቀና The missile launches with a powerful first stage booster. After 60 seconds, the second stage ignites and the protective cover falls away. ልክ እዚህ ጋር ከተወሰነ ከፍታ ላይ ከወጣ በኋላ first stage booster ከዋናው booster ይለያያል. About 3 minutes later, the top section separates, releasing smaller re-entry vehicles. These travel at Mach 11. እንትኑ የፖስት ቦስት ቬሂክሉ ስፔስ ውስጥ ከቀረ በኋላ እነዚህ ሚሳኤሉን አቅፎ የያዘው ክፍሎች በዚህ መልኩ ሚሳኤሉ ፈንጂዎቹ በዚህ መልኩ ወደ መሬት ከባቢ አየር ውስጥ ገብተው ወደ ጥቃቱ ወደሚገኝበት ወይ ደግሞ ኢላማ ወደሚገኝበት ቦታ ቁልቁል እንደዚህ መሬት ከባቢ አየር Guided by GPS, they can hit targets with high precision. Their speed and agility make them extremely hard for defense systems like the Patriot missile to track or intercept. The missile launches with a ይመታሉ ማለት ነው ስለዚህ ዛሬ በተንቀሳቃሽ ምስል ኢንተርኮንቲኔንታል ባላስቲክ ሚሳይል ወይ ደግሞ አህጉር አቋራጭ ባላስቲክ ሚሳይሎች ከሂደታቸው ከመጥቀታቸው እስከ ጥቃት እስከሚፈጽሙበት ድረስ ያለውን በተንቀሳቃሽ ምስል በዚህ መልኩ እንግዲህ መረጃዎችን አካፍያችኋለሁ እንግዲህ መረጃዎችን ቪዲዮን ላይክ እና ሰብስክራይብ እንድታደርጉ በዛው በታላቅ አክብሮት ተጠይቃለሁ ስላዳመጣችሁ ስለተከታተላችሁኝ በጣም አርግጬ አመሰግናለሁ ባላችሁበት ቦታ ይፈጣሪ አብሮነት ተጠበቃና ገዛ ከናንተ ጋር ይሁን ወዳችኋለሁ ሰላም ሁኑልኝ ባይ ባይ